አንዲት ኢትዮጵያውያን እህታችን ሳውዲ አረቢያ ላይ ሁላችሁም እንግዲህ ቲክቶክ ላይ ሳታዩት አትቀሩም። ቋንቋ አትችይም በማለት ቢሮ ውስጥ ቀጥቅጠው ገድለዋታል። በጣም ነው የሚያሳዝነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ነው ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሰላም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው። እንግዲህ ቪዲዮውን እውትና ከዛ በኋላ ተመልሼ እመጣለሁ ማለት ነው። መግቢያ ላይ እንደሰማችሁት ነው። ሳውዲ አረቢያ ደማም ላይ እንግዲህ መክተብ ውስጥ እንደዚህ ቀጥቅጠው እንደዚህ ገለዋታል። ተመልከቱ ፊቷን። እስኪ የእሷ ኤጀንሲ እንግዲህ እህቶቻችን ሲጠይቁት የላከው ቮይስ አለ። ቮይሱን እንስማው። አረብ ነው የገደላት። ግብፃውያን ናቸው፣ አረቦች ናቸው የገደሏት። ችግር የለውም። እኛ እየተከታተልን ነው። ኢንሻአላህ አላህ ይርዳን፣ ደግሞ አላህ ይጨምርበት። እኛ እየተከታተልን ነው። ሰውየውም እዛ ሳስረን ነው አልታስ አግኝተናታል። አብሽሩ፣ ችግር የለውም አግኝተናታል። እዛ ቢሮ ያለ ሰው ነው የደበደባት የገደላት አሉ። ችግር የለውም አብሽሩ፣ በቃ እኛ እንከታተለዋለን። እነሱ ጋር እያወራን ነው አሁን። አዎ ትክክል ነሽ፣ ትክክል ነሽ። እኛም ኮምፒውተር ላይ ልጅቱን አግኝተናታል። እነሱም ደውለንላቸው ነበር ከዚህ ከኢትዮጵያ። እነሱም ልጅቱን እንደሞተች አምነዋል። የገደላትም አሊ የሚባለው ሰራተኛ ነው። እሱም በህግ ቁጥጥር ስር ውሏል። ኢንሻአላህ አላህ ይርዳን። ደግሞ እስከ መጨረሻው ክሱንም እንትን እንላለን። እዚህ ቤተሰቦቿንም እንነግራለን። አስክሬኑም ወደ ሀገር የሚገባበትን መንገድ እንትን እያልን እያወራን ነው። ልጁንም አሳስረናል። ኢንሻአላህ ሁሉም ነገር ይስተካከላል። እንግዲህ እንደሰማችሁት ነው። እኔም እህቶቼ እንግዲህ ደውለህ አናግረው ብሎኝ አጀንሲው ጋር ስልክ ደውዬ አንስቶልኝ ጠየኩት። እንዴት ነው ልጅቷ የሞተችው? እንደዚህ አይነት መንገድ ሰምቻለሁ ስለው፣ አዎ እንደዚህ ነው፣ ጉዳዩን ህግ ይዞታል። ኦኬ አንተ ይሄን ነገር ማን የነገረህ ስለው፣ እዛ ያለው መክተቡ ነው እንደዚህ የነገረኝ አለ። የመክተቡን ቁጥር ስጠኝ አልኩት። የመክተቡን ቁጥር እልክልሃለሁ ብሎኝ ለሰዓታት የጠበቅኩት። የልጅቷን ሙሉ ፓስፖርት ስጠኝ ሲስተም ላይ ትፈልጋለሁ አልኩት። እሱንም ፓስፖርቷንም አላከልኝም። የቤተሰቦቿን የአጎቷ ወደኛ እየመጣ ነው። ጉዳዩን እሱ በደንብ እንዲከታተልና እዛም እህት አለቻት ሪያድ ላይ፣ እሷም ወደዛ እየሄደች ነው። እኛ ሎኬሽን እየላክላት ነው አለኝ። የእነሱን ሁሉ ቁጥር ስጠኝና ነገሩን በደንብ ማጣራት ፈልጋለሁ ብዬው አጀንሲውን ምንም ነገር እስካሁን ድረስ የላከልኝ የለም። የአጀንሲው እንግዲህ ይሄ ነው አርማቸው። ይሄ ጉዳይ ዝም ማለት የለበትም፣ ተሸፋፍኖ እንዳልፍ። እቺ ልጅን መክተብ ውስጥ በዚህ አይነት መንገድ ቀጥቅጠው ነው የገደሏት። መች ነው የሄደችው ስለው፣ የሄደችው ሰፕተምበር ላይ ነው። 3 ወሯ ነው ከሄደች። 9 ወር ላይ ነው የሄደችው። የሆነ ቤት ስራ ገብታ ሽማግሌዎች ነበሩ፣ አልተስማማችም፣ በቋንቋ ስላልተጋቡ ወጥታ። እንግዲህ ሙባ ያለውን ማለት ነው ሁላችሁም አይታችሁታል። እንግዲህ ሳውዲ አረቢያ ላይ እስከዛሬ ዱባይ ላይ ነበረ አጀንዳው ማለት ነው። አሁን ደግሞ ወደ ሳውዲ አረቢያ ተቀይሯል ማለት ነው። አንድ በጣም የሚያሳዝነኝና ትናንትና ማታ የእውነት በጣም ነው ያለቀስኩት። በጣም ማለት ነው። አንድ ሰው እንዴት ቋንቋ አትችልም ተብሎ እንደዚህ ተደርጎ ሰው ሩህ እስከሚወጣ ድረስ እንዴት እንደዚህ ይደረጋል? አንድ ሩህ ያለው ሰው ማለት ነው። ትናንትና 3 ነገር ነው እኔ ቲክቶክ ላይ እየሰማሁት ማለት ነው። አንዷ ቋንቋ አትችልም ተብላ በደላላ ነው እየተገደለችው። አንደኛዋ ደግሞ መዲያሟ እንደዚህ ነው ብዬ ማውራትም አልፈልግም ወላሂ። በቃ ትክክለኛ ያልሆነ ነገር ማለት ነው። እንግዲህ ሁላችሁትም አይታችሁታል ማለት እችላለሁኝ። በጣም የሚያስጠላ ነገር በጣም ማለት ነው። እንዴት አንድ ሰው ሴትን ሴት እንዴ ወንድ የሚባል ነገር ለምን ተፈጠረ? እሺ እንዴ ተቃራኒ ጾታ እኮ አለ። እንግዲህ እቺ ስራ ፍለጋ ነው የሄደችው። ሰርታ ህይወቷን ለማሻሻል በሄደችበት እንዲህ አይነት ነገር ገጥሟታል። 3ኛዋ ደግሞ አሰሪዋ ደብድቧት። ማታ ሳራ ቤት ስታለቅስ ነበረ። አሰሪዋ ደብድቧት ማለት ነው። እዛ ቤት መስራት ተጀመረኝ 3ኛ ዓመቴን ይዣለሁ ብላለች። ግን 3 ዓመት ሙሉ ስትሰራ አልተመቻትም። አንዳንዴ
የኛም ችግር አለበት። ለምን ብትሉ 2 ዓመታችሁን ተጨረሳችሁ እዛ ቤት አልመቻችሁ ታለ መቀየር የሚባል ነገር አለ። ቀይሩ፣ ወይም ደግሞ አገራችሁ ሂዱና ተመልሳችሁ ሌላ ቦታ ነው። ሁለተኛ ከሴትዮዋ ጋር ስትጣሉ ለሰውየው አትናገሩ። የኛ የኢትዮጵያ ወንዶች ቢሆኑ ሰራተኛና አሁን ሴትዮዋ ብትናገር ለምን ሰራተኛ ተናገርሽ? ምን አጥፍታ ነው ብሎ ሚስቱን ይጠይቃል። እዛ ሀገር ደግሞ እናንተ ምንም ጥፋት ሳታጠፉ እሷ እንዲህ ነው ብላ ተተናገረች የሚስቶቻቸውን ነው የሚሰሙት። ምንም አይነት ሚስቶች ጥፋተኛ ብትሆን ሚስቶቻቸውን ጥፋተኛ ነሽ ብለው አይናገሩ። ሰራተኛን እንጂ ሚስቶቻቸውን በፍጹም አይናገሩ። ለምን? እኔም ነበርኩበት ኮንትራት ቤት በምሰራ ሰዓት ማለት ነው። እያያት ጥፋተኛ ሆና እያያት እሷ ፊት እኔን እንጂ እሷን አይናገርም። እሷ እኮ ናት ጥፋተኛይቱ፣ ግን እሷን በፍጹም አይናገርም። ሁሌም እኛ ሰራተኞች ላይ ነው ሁሉም ነገር። በዛ ላይ እኛ ኢትዮጵያኖች ደግሞ የሆነ የተፈረደብን ፍርጃ አለ እንዴ ነገ አሁን ታሁን በኋላ ደግሞ ምን እንደሚመጣ አላቅም። ወላሂ ምን እንደሚፈጠር ምን እንደሚመጣ አንደኛዋ ትሞታለች፣ አንደኛዋ ራሷን ታጠፋለች፣ አንደኛዋ ደግሞ ተደብድባ ትሞታለች። ቆይ እኛ መቼ ነው የምንደሰተው? መቼ ነው እኛ ቆይ እንደ ማንኛውም ዜጋ ጥሩ ህይወት የምንኖረው? የእውነት አልናፈቃችሁም? ሶሻል ሚዲያ ላይ እከሌ ያገባ፣ እከሌ ወለደ፣ እከሌ የሆነ ነገር አረግ የሚባል መስማት አልናፈቃችሁም? ሁልጊዜ ሶሻል ሚዲያ ላይ እዛ ጋር ሞተች፣ እዚ ጋር ሞተ፣ እዚ ጋር ተገደለች፣ እዚ ጋር ራሷን አጠፋች። ሁሌ አይሰለችም? ወላሂ አንዳንዴማ ተላይ የሆነ ድንጋይ ወርዶ ሁላችንንም ይጨርሰናል ብዬ ነው የፈራሁትኝ። አስባችሁታል? ቋንቋ አትችልም ተብሎ ማንኛውም ሰው እኮ እናቱ ሆድ እኮ አይደለም ቋንቋ የለመደው። የእውነት የሁሉም ቤት ቋንቋ ደግሞ አንድ አይነት አይደለም። አሁን መዋጠኖች ቤት ትትሰሩ የምታውቁት ቋንቋና ከዚህ ደግሞ ከኛ ካለንበት ከኢማራት ውጭ መጥተው የሚኖሩ ዜጎች ቋንቋ አንድ አይነት አይደለም። እኔ ወላሂ አመናችሁ አላመናችሁ እዚህ ቤት በተለይ የካልሲ ስም አላቅም። ቢነግሩኝ ራሱ ስሙ አይያዘኝም። መዋጠኖች ጋር ዝላክ ነው አይደለን የማውቀው። እዚህ ቤት አላቅም። ሲፈልጉ ሲመጡ እግራቸውን አሳይተውኝ ነው የምነግራቸው። እውነት አሁን ጧት ልጁ ሰሞኑ ኳስ እየተጫወተ እንዲያለ እግሩ ሁሉ ምን እንደሚመስል ብታዩ፣ ኳስ ስለሚጫወት ማለት ነው ብጥብጥ ብሏል። ከዛ ጧት ኩሽና መጥቶ ተገድፎ በሩን እየጠየቀኝ ነው። እንደማላውቀውም ስለሚያውቅ ይስቃል። እግሩን እንዴት ብሎ ያሳየኝ። ከዛ በቃ ሰጣለሁ ና ቶሎ ብዬ ፎቆጥቼ ሰጠሁትና እኔ አሁን እሱን አላውቅም። እዚህ ቤት ልብሳቸው ይለየ በቃ ስሙ እኔ መዋጠኖች ጋር ተሰራና እዚህ ቤት መጥቼ ስሰራ አንድ አይነት አይደለም። ምግቡ ሁሉ ራሱ አንድ አይነት አይደለም። እና ይሄ ቋንቋ ለመቻል ነው እንዴ? ለምን ይለያያል? አሁን የኦርዶን እና የዱባይ ቋንቋ በጣም ነው የሚለያየው። ሀዳ ምግባቸው፣ ልብሳቸው፣ የተለያዩ ነገሮቹ እንዳለ ይለያያል። ትንሽ የሚያቀራርበው ነገር አለው፣ ግን ስማቸው ይለያያል። አሁን የብረት ድስት፣ የሰሃን፣ የማንኪያ የተለያዩ ነገሮች ያለያዩዋል። አሁን ይሄ እኮ ቋንቋ አትችይም ተብሎ ያ ሰው መመታት አለበት እንዴ? ያ ሰው መገደል አለበት እንዴ? ሁለተኛ ደግሞ ቋንቋ የማይችል ሰው የማይፈልጉት ሆነ ለምን ታገራቸው ያመጧቸዋል? አሁን እዚህ ዱባይ ውስጥ ቋንቋ የማይችል ሰው ብዙ ጊዜ ስራ አያገኝም። ደላሎቹም ብዙ ቋንቋ የማይችል ሰው አያመጡም። ሳውዲ አረቢያ ደግሞ ቋንቋ የማይችል ሰው ነው የሚሄደው። ቋንቋ የማይችል ሰው የማይፈልጉት ሆነ ለምን ሀገራቸው ይወስዷቸዋል? እዛው ሀገራቸው ይሞቱ። ቢያንስ አላህ እንኳ ቢገላቸው ቢያንስ በስነ ስርዓት እንኳ ይቀበራሉ። ቢያንስ ፍሪጅ ውስጥ አይገቡም። ቢያንስ በረዶ ውስጥ አይገቡም። በዛ ላይ መሞቷ ሳያንስ ለዘመድ ያልተናገረ። ግን መቼ ነው እኛ ኢትዮጵያኖች ሳቅ ጨዋታ የፈለግነውን ህይወት የምንኖረው? መቼ ነው? ለምንድን ነው እኛ ላይ ብቻ የተፈረደብን? ወንዶቹ ይሞታሉ፣ ሴቶቹ ይሞታሉ፣ ህፃናት ይሞታል፣ አሮጊት ይሞታል፣ ሽማግሌ ይሞታል። ግን እኛ ለምንድን ነው እንደዚህ የተፈረደብን?
ለምንድን ነው እኛ ኢትዮጵያኖች እንደዛ አይነት ኑሮ እንድንኖር የተፈረደብን? ለምን? መቼ ነው እኛ እንደ ሰው በቃ እንደ ሌላ ሀገር ዜጎች ደስተኛ ሁነን የራሳችንን ህይወት ሳንሞት ቢያንስ እንኳ ባለችን እድሜ ፈጣሪ መጥቶ እስከሚወስደን ድረስ ለምን እንድንኖር አይተውንም? ፈጣሪ እኮ ሲመጣ እንሞታለን እኮ በቃ እዚች ዓለም ላይ ሁልጊዜ አንኖርም። ግን ፈጣሪ መጥቶ እስከሚወስደን ድረስ እንኳ ለምን አንኖርም? ለምን ልጅነታችንን አንኖርም? ለምን አሁን ያረጀ ሽማግሌ ያረጀ ሴት ቢያንስ ቤተ ክርስቲያን መስጂድ ሂደው ፈጣሪ መጥቶ እስከሚወስዳቸው ድረስ ለምን አይፈቀድልንም? አገራችንም ላይ በዛ በጦርነት ሞት እሰው ሀገር ላይ ራሳችንን እናጠፋለን። ሌላ ሰው መጥቶ ይገለናል። ለምንድን ነው ግን እኛ እንደዚህ የተፈረደብን? ለምን? የእውነት በጣም ነው የሚያሳዝነው። በተለይ በዚህ ሰሞን የምንሰማው ነገር ሶሻል ሚዲያ እንዴ በቃ ቲክቶክ መንደር ባልገባ እንዴ ደስ እንደሚለኝ ግን አያስችለኝም። እገባለሁ፣ ገብቼም ጥሩ ነገር አልሰማም። ወዲያ ወይ እዚህ ጋር ሞተች ተብሎ ወይ እዛ ጋር ተገደለች፣ ይህን ነገር ነው የምሰማው። የእውነት በአሁን ሰዓት ላይ ሙስሊሙም ክርስቲያኑም ዱዓ ያስፈልገናል። የእውነት መጨረሻችን ተላይ እንደ ድንጋይ እንደ በረዶ ወርዶ ይጨርሰናል ሁላችንንም።